ሰላም ተማሪዎች እንዴት ናችሁ? ዛሬ የምንመለከተው የግሬድ 10 ባዮሎጂ ዩኒት 5 ላይ ካሉ ሌሰኖች መካከል 5.3 the breathing system የሚለውን ኮንሰፕት ይሆናል። በዚህ ኮንሰፕት ላይ እንዴት እንተነፍሳለን፣ ያተነፋፈስ ሂደታችን እንዴት ነው፣ በምንተነፍስበት ሰዓት ላይ ማን የትኛውና እንዴት ክፍሎቹ ይሰራሉ የሚለውን ነገር አብረን እንመለከታለን። ለመጀመሪያ ስለ ብሪዚንግ ሲስተም ስንመለከት the breathing ወይም ደግሞ respiratory system የምንለው is essential for cellular respiration ነው። the process that produce energy or ATP for the body ነው። ስለዚህ ብሪዚንግ የምንለው ወይም ደግሞ ሪስፓራቶሪ ወይም ደግሞ በአማርኛው መተንፈስ የምንለው ነገር ለሰውነታችን በጣም ጠቃሚ የሆነ ነገር ሲሆን በዋነኝነት ሴሉላር ሪስፓሬሽን ያካሂዳል ሰውነታችን። ስለዚህ ሴሎቻችን ይተነፍሳሉ። በተጨማሪም ደግሞ ቦዲያችን ጉልበት ወይም ደግሞ ኢነርጂ የምንለውን ኤቲፒ የሚያገኘው ከየት ነው? ከዚህ ከሴሉላር ሪስፓይሬሽን አንዱ ውስጥ ነው ማለት ነው። while we need oxygen, the primary drive to breathe is actually the accumulation of carbon dioxide in the blood ነው። ስለዚህ በዋነኝነት አተነፋፈስ ስንል ሁልጊዜ ጭንቅላታችን ላይ የሚመጣው ወይ ኦክሲጅን ነው ወይ ደግሞ ካርቦን ዳይኦክሳይድ ነው። ስለዚህ በዋነኝነት ኦክሲጅንን ወደ ውስጣችን ፕራይመርሊ ድራይቭ እናደርጋለን። ውስጣችን ካለው ከብለዳችን ደግሞ የካርቦን ዳይኦክሳይድ አኩሙሌሽንን ደግሞ ምናደርጋለን እናስወጣለን ማለት ነው። ስለዚህ በዋነኝነት ብሪዚንግ ሲስተም የሚባለው ኦክሲጅንን ወደ ሰውነታችን ማስገባት ሲሆን ካርቦን ዳይኦክሳይድን ደግሞ ከብለዳችን አስወጥተን በለንጋችን አማካኝነት ወደ ውጭ ማስወጣት ነው ማለት ነው። ስለዚህ we need oxygen for energy ወይም ደግሞ ATP production ነው። በዋነኝነት ቅድም እንዳወራነው ሴሉላር ሪስፓይሬሽን በቦዲያችን ይካሄዳል ስንል በሴሉላር ሪስፓይሬቶሪ አማካኝነት ምንድነው ፕሮሰስ የሚደረገው? ኤቲፒ ወይም ደግሞ ለቦዲያችን ኢነርጂ ነው ፕሮሰስ የሚደረገው። ስለዚህ ለቦዲያችን ኢነርጂ ደግሞ ፕሮሰስ በሚደረግበት ሰዓት ላይ በዋነኝነት ኒድ የሚያደርገው ሰውነታችን ኦክሲጅን የሚባለውን የአየር አይነት ነው እንጂ ካርቦን ዳይኦክሳይድን አይደለም ማለት ነው። ነገር ግን ኦክሲጅን ቢያስፈልገውም ቦዲያችን እያንዳንዱ ነገር ኮንትሮል የሚያደርገው ብሪዚንግ ሲስተማችንን ኮንትሮል የሚያደርገው ካርቦን ዳይኦክሳይድ ላይ ቤዝድ አድርጎ ነው። እንዴት ነው ካርቦን ዳይኦክሳይድ ላይ ቤዝድ አድርጎ ኦክሲጅንን ኮንትሮል ወይም ደግሞ የቦዲያችንን ሪስፓራቶሪ ብሪዚንግ ሲስተም እንዴት ነው ኮንትሮል ያደርጋል ስንል ወይም ሴል ወርክስ they produce ካርቦን ዳይኦክሳይድ as a waste ነው። ስለዚህ እያንዳንዱ ሴሎች በሰውነታችን ላይ ያሉ ፋንክሽናል ሴሎች በሚሰሩበት ሰዓት ላይ እንደ ዌስት ወይም ደግሞ እንደ ውጋጅ ማቴሪያል ምን ነው ፕሮዲዩስ የሚያደርጉት? ካርቦን ዳይኦክሳይድ ነው ፕሮዲዩስ የሚያደርጉት። ስለዚህ ይህ ካርቦን ዳይኦክሳይድ ደግሞ ሚክስ ዊዝ ዋተር ኢን ብለድ ነው። በብለዳችን ውስጥ ካለው ውሃ ጋር ምን ያደርጋል? ሚክስ ያደርጋል። ሚክስ በሚያደርግበት ሰዓት ላይ ደግሞ ካርቦን ዳይኦክሳይድ ፕላስ H2O በሚሆንበት ሰዓት ላይ ምን ነው ፎርም የሚያደርጉት? ካርቦኒክ አሲድን በብለዳችን ውስጥ ምን ያደርጋሉ? ፎርም ያደርጋሉ። ዲስ ኢንክሪዝ አሲዲቲ ይጨምራል ማለት ነው። በብለዳችን ውስጥ ያለው የአሲዲቲ መጠን ይጨምራል ሞር ካርቦን ዳይኦክሳይድ ካለ ማለት ነው። በዚህ ሰዓት ላይ አወር ብሬን ወይ ደግሞ ሜዱላችን ምን ብሎ ያስባል? ዲቴክት ዲስ ቼንጅ ነው። በብለዳችን ውስጥ ያለው የፒኤች ሌቭል በጣም ሎ በሚሆንበት ሰዓት ላይ ሎ ሆነ ማለት አሲዲቲ ሌቭል ምን አለ ማለት ነው? ኢንክሪዝ አድርጓል ማለት ነው። ስለዚህ ሜዱላችን ወይም ደግሞ በብሬናችን ምን ያደርጋል? ሃይ የሆነ ካርቦን ዳይኦክሳይድ በብለዳችን ውስጥ እንዳለ ይረዳል ወይም ደግሞ ሎ ፒኤች ሌቭል እንዳለ ይረዳል። ስለዚህ ብሬን ምን ይላል? ብሪዝ ፋስተር ይላል ማለት ነው። ብሪዝ ፋስተር ማለት በትንፋሻችን አማካኝነት ከውጭ እናደርጋለን ንጹህ አየርን ወይም ደግሞ ኦክሲጅንን ለሴሉላር ሪስፓይሬሽን የሚያስገለግለን ኦክሲጅንን እናስገባለን። በምናስገባበት ሳለ ደግሞ ሪያክሽኑን እንቀንሰዋለን። በዚህ አማካኝነት ሎ ካርቦን ዳይኦክሳይድ ይኖራል። ሎ ካርቦን ዳይኦክሳይድ ኖረ ማለት ደግሞ ብለዳችን ውስጥ ያለው የውሃና የካርቦን ዳይኦክሳይድ ጥምረት እየቀነሰ ይመጣል ወይም ደግሞ አሲዲቲ ሌቭሉ እየቀነሰ ሲመጣ ፒኤቹም ይሆናል ኖርማል ሌቭል ይሆናል። ኖርማል ሌቭል ሆነ ማለት ደግሞ ብሪዚንጋችን ይሆናል ስሎ ይሆናል መልሶ ማለት ነው። በዋነኝነት የሚቆጣጠረው ኦክሲጅኑን ሳይሆን በብለዳችን ውስጥ ያለውን ካርቦን ዳይኦክሳይድ ነው ሜዱላችን ወይም ደግሞ አእምሯችን ዲቴክት የሚያደርገው ማለት ነው። ስለ ብሪዚንግ ይሄንን ካለን በዋነኝነት አተነፋፈሳችን ፕራይመሪ ፋንክሽን አለው፣ ሰከንደሪ ፋንክሽን አለው። ፕራይመሪ ፋንክሽኑ ምንድነው ስንል የመጀመሪያው ጋዝ ኤክስቼንጅ ነው። ቅድም እንዳወራ ነው ለሰውነታችን ምን ያገለግላል? ኦክሲጅን በጣም አስፈላጊ ነገር ነው። ስለዚህ ፕሮቫይዲንግ ኦክሲጅን ቱ ቲሹ ኤንድ ሪሙቭ ካርቦን ዳይኦክሳይድ ዌስት ነው። ለሰውነታችን ልክ እንደ ኒው ኤጀንት ምን እናስገባለን? ኦክሲጅን እናስገባለን ለቲሹዋችን ወይም ደግሞ ለሴሎቻችን። ከብለዳችን ደግሞ አማካኝነት ደግሞ ከብለዳችን ደግሞ ማን እንወጣለን? ካርቦን ዳይኦክሳይድን ደግሞ ሪሙቭ እናደርጋለን ማለት ነው። የመጀመሪያው ፋንክሽን ይሄ ሲሆን ፕራይመሪ። ሁለተኛው ደግሞ ባላንስ ነው። ባላንስ ስንል ቅድም እንዳወራ ነው አሲዲክ ሌቭል እና ፒኤች ኖርማል ፒኤች ሌቭልን ነው እያስጠበቀ አይምሯችን የተነፋፈስ ሂደቱን እንዲቀጥል የሚያደርገው። ሄልፒንግ ሜንቴን ደ ቦዲ አሲድ ኤንድ ቤዝ ባላንስ ነው። ይሄ አሲድ እና ቤዝ ባላንሱን
ሜንቴን እንዲያደርግ የሚያደርገው ከካርቦን ዳይኦክሳይድ አንጻር ስለሆነ ብሪዚንጋችን በጣም ወሳኝነት ነገር አለው አስ ፕራይመሪ ፋንክሽን ማለት ነው። ሶ ይሄ ፕራይመሪ ፋንክሽናችን ሲሆን የመጀመሪያው ጋዝ ኤክስቼንጅ ነው፣ ሁለተኛው ደግሞ ባላንስ ነው። ሶስተኛው ደግሞ ሰከንደሪ ፋንክሽን የምንለው ሴንሲንግ አስ ኦርደር ነው። ልክ እንደ ስሜል ወይ ደግሞ ሽታ እንዳለው ነገር ማሽተት እንችላለን። ይሄ ከአተነፋፈስ በዘለለ ያለው የብሪዚንግ ሲስተም ሁለተኛው ጠቀሜታ ሲሆን ፕሮዲውሲንግ ስፒች ኤንድ ኮት በምናማሳል ጉንፋን ሲይዘን በምናስልበት ሰዓት ላይ በንግግር ሰዓት ላይ አየር በጣም የሆነ ወሳኝነት አለው ማለት ነው። ስለዚህ አስ ፕራይመሪ ፋንክሽን አየር ጋዝ ኤክስቼንጅ ሲሆን እና ደግሞ ባላንስ ሲሆን፣ እንደ ሰከንደሪ ፋንክሽን ደግሞ ጠረኖችን የማሽተት ወይም ደግሞ የማጣጣም ጠረኖችን፣ ሁለተኛ ነገር ደግሞ ንግግሮችን ፕሮዲውስ ከማድረግ አንጻር በምናስልበት ሳለ ደረቅ ሳል ሳይሆን ለስላሳ ሳል እንድናስል ሰውነታችን እንዳይጎዳም ትልቁን ሚና ይጫወታል ማለት ነው። ሶ ስለ ብሪዚንግ ሲስተም ወይም ደግሞ ስለ ሬስፓራቶሪ ሲስተም ይህን ካወራን አሁን ደግሞ ሜጀር ስትራክቸር ኦፍ ብሪዚንግ ሲስተም አለ። ባለፈው ስለ ዳይጀስቲቭ ሲስተም እንዳወራነ ሁሉ ከዚህ ገብቶ በአፍ ገብቶ በጉሮሮ አልፎ ሆድ ውስጥ ገብቶ እያንዳንዱ ደረጃዎች እንደሄድ ነው ሁሉ አሁንም ብሪዚንግ ሲስተም ላይ ደግሞ እያንዳንዱ ሜጀር ፋንክሽን አላቸው። ሶ የያንኑ ስናወራ የመጀመሪያው ኖዝ አለ፣ ሁለተኛው ፋራንክስ አለ፣ ሶስተኛው ሊሪኒክስ አለ፣ አራተኛው ትራኪያ አለ፣ አምስተኛው ብሮንካይ አለ፣ ስድስተኛው ብሮንካይለስ አለ፣ ሰባተኛው ደግሞ አልቫኦዌል አለ ማለት ነው። ሶ እነዚህ ሁሉ ምንድናቸው? ሜጀር ስትራክቸር ኦፍ ደ ብሪዚንግ ሲስተም የሚባሉት ናቸው ማለት ነው። ስለዚህ እነዚህ ሜጀር ስትራክቸር ኦፍ ደ ብሪዚንግ ሲስተም የምንላቸውን ደግሞ እያንዳንዱ ደ ብሪዚንግ ሲስተሙ ላይ ምንድነው ስራቸው የሚለውን ደግሞ አብረን እናያለን ማለት ነው። ሶ መጀመሪያ የምናገኘው ኖዝ ኤንድ ኖዛል ካቪቲ የሚባለውን ሲሆን ወይም ደግሞ አፍንጫ ነው። የመጀመሪያው ብሪዚንግ ሲስተማችን ላይ አፍንጫ እናገኛለን። ሶ መጀመሪያ ኖስትሪያልስ አር ደ ሜን ኢንትሪ ኤንድ ኤግዚስት ፖይንት ኦፍ ኤር ነው። ስለዚህ የመጀመሪያው የፊት ገጻችንን ስንመለከት ወይም ደግሞ ብሪዚንግ ሲስተማችንን በምንመለከትበት ሳለ ፊት ለፊት የምናገኘው የአፍንጫችን ሁለት ቀዳዶችን። ስለዚህ እነዚህ ሁለት ቀዳዶች አየር የምናስገባባቸውና ማለትም ኦክሲጅን ወደ ሰውነታችን የምንቀላቀልበትና ውስጥ ደግሞ ሴላር ኦርጋናችን እንደ ዌስት አድርጎ ያስወገዳቸውን ካርቦን ዳይኦክሳይድ ደግሞ ኤግዚስት የምናደርግበት ቀዳዶች ናቸው ማለት ነው። ስለዚህ መጀመሪያ የምናገኘው ኖስትሪያልስ ወይም ደግሞ የአፍንጫ ቀዳዶች ናቸው። ሶ ከእነሱ መቀጠል ደግሞ ናሳል ሴፕተም የሚባል ነገር አለ። ይህ ናሳል ሴፕተም ዲቫይድ ናዛል ካቪቲ ኢንቱ ሌፍት ኤንድ ራይት ሴክሽን ነው። ስለዚህ አሁን ሁለት የአፍንጫ ቀዳዳ አለን ስንል አንደኛው በግራ ነው፣ አንደኛ ደግሞ በቀኝ ነው። ስለዚህ በግራና በቀኝ ብለን እንድንከፍለው ያደረገን መሀል ላይ ያለው ይህ ሶፍት ቦን ልክ እንደ ግድግዳ ሆኖ የሚያገለግለን እሱ ምን ይባላል? ናሳል ሴፕተም ይባላል። ሶ ፋንክሽን አስ አን ኤር ኮንዲሽነርም ያገለግላል። እንትናችን አፍንጫችን ልክ እንደ ኤር ኮንዲሽነርም ያገለግላል። ሶ እንዴት ነው እንደ ኤር ኮንዲሽነር ያገለግላል ስንል በመጀመሪያ አፍንጫችን ውስጥ ቴኒ ሄርስ አሉ፣ ሲሊያ የሚባሉ ወይ ነው ትንንሽ የሆኑ ጸጉሮች አሉ። እነዚህ ትንንሽ ጸጉሮች ምንድነው ስራቸው? ፊልተር ፎሬን ፓርቲክል ነው። የተለያየ አቧራዎች፣ ደስቶች አሉ ከአየር ጋር ተቀላቅለው ወደ ቦዲያችን ለመቀላቀል የሚሞክሩ። ነገር ግን እነዚህ አቧራዎች ወይም ደግሞ ኤክስተርናል ኦርጋኖች ከአየር ውጭ ያሉ ነገሮች በሙሉ በእነዚህ በሲሊያ ወይም ደግሞ በቲኒ ሄሮች አማካኝነት ፊልተር ተደርጎ አየሩ ይገባል ወደ ሰውነታችን። የቀረው አቧራ ወይም ደግሞ ቆሻሻ ግን እዚሁ አፍንጫችን ጸጉሮች ላይ ይቀራል ማለት ነው። የመጀመሪያው ይሄ ነው። ሁለተኛው ደግሞ ሙከስ ነው። ሙከስ ደግሞ የምንለው ያው ንፍጥ የምንለው ሲሆን ፕሮዲውስ ባይ ጎብሌት ሴሎች ነው ፕሮዲውስ የሚደረገው። ይህም ደግሞ ስራው ምንድን ነው? ትራፕ ዴብሪስ ዋርምስ ኤንድ ሞይስት ኢንካሚንግ ኤር ነው። ከኤር ጋር ተቀላቅሎ የሚመጡ ቆሻሾችን፣ ዋርሞችን እና ደግሞ እርጥበትን ምን ያላል ማለት ነው? ያስቀራል ማለት ነው። ስለዚህ ሙከሶች ደግሞ ይሄን ያህል ጠቀሜታ አላቸው። ከነሱ በመቀጠል ነው ማን እናገኛለን? ደግሞ ካፒለሪዎች እናገኛለን። እነዚህ ካፒለሪ ጀስት ቤንዝ ዳት ኢፒቴሊየም ዋርም ደ ኤር ነው። ማለትም አሁን ለምሳሌ አየር ላይ ያለው ኖርማሊ አሁን ሰውነታችንን በምንመለከትበት ሰዓት ላይ ሁልጊዜም የሰውነታችን 36 ዲግሪ ሴልሺየስ አካባቢ ላይ የሚገኝ የሙቀት ስትራክቸር አለው። ሶ ምንጊዜም ቦዲያችን ሞቃታማ ወይ ደግሞ ዋርም ብለድ ነው ያለን ማለት ነው። የሞቀ ሰውነት ነው ያለን። ስለዚህ አሁን ለምሳሌ አንድ ሰው ሞተ የሚባለው ብለዱ ሲቀዘቅዝ ነው ማለት ነው። ስለዚህ አንድ ሰው በሚሞቅበት ሰዓት ላይ ስለዚህ ውስጡ ምንድን ነው ማለት ነው? የሞቀ ብለድ አለው ማለት ነው። ስለዚህ ነገር ግን አየር ላይ ቅዝቃዜ አየር አለ፣ ሞቃታማ አየር አለ። ስለዚህ እነዚህ ቀዝቃዛና ሞቃታማ አየሮች ደግሞ ወደ ሰውነታችን በሚገቡበት ሰዓት ላይ ደግሞ ሞቃታማ አየሩ ኦልሬዲ ሞቃታ ስለሆነ ከኛ ጋር በሚቀላቀልበት ሰዓት ላይ ያን ያህል ኢፌክት አይኖረውም። ነገር ግን ቀዝቃዛ አየር ግን ወደ ሰውነታችን በሚገባበት ሰዓት ላይ ግን ኢፌክት ይኖረዋል ማለት ነው። ሰው ያህንን ኢፌክት እኛ ሴንስ እንዳናደርገው ምን አለ?
ካፒለሪስ የሚባል ነገሮች አሉ። እነዚህ ካፒለሪ የሚባለው ብለድ ቨዝሎች ናቸው። በጣም ቀጫጭን የሆኑ የደም ስሮች አፍንጫችን ውስጥ ይገኛሉ። እነዚህ የደም ስሮች ብለድን ሞቃታማ የሆነ ብለድን በሰውነታችን ውስጥ በሚንሰራጭበት ሰዓት ላይ በዚህ በካፒለሪ ወይም ደግሞ በቀጭኑ የደም ስር አማካኝነት እንዲተላለፍ ይደረጋል። ስለዚህ አየር በሚገባበት ሰዓት ላይ በእነዚህ በሞቃታማ የብለድ ቨዝሎች አማካኝነት በሚያልፍበት ሰዓት ላይ ከነሱ ጋር ሙቀት ኤክስቼንጅ ያደርግና ምን ያደርጋል ማለት ነው፣ የሚገባው ቀዝቃዛ የነበረው አየር ከብለድ የነበረው ሙቀት ሼር በማድረግ ይሞቃል ማለት ነው። ስለዚህ በዚህ አማካኝነት ሰውነታችን ያን ያህል ቀዝቃዛ የሆነ አየርን ሴንስ አያደርግም ማለት ነው። ሲቀጥል ደግሞ ሲሊያ ቢት ኮንስታንትሊ ስዋፕ ሙከስ ኤንድ ዴብሪስ ቱዋርድ ዘ ትሮት ቱ ስዎልድ ነው። ስለዚህ ምንድነው አሁን ለምሳሌ ብዙ ጊዜ አክታዎች ምናምን ነገር እንተፋልን አይደለም። ስለዚህ ለምንድነው አክታዎች የሚተፉ ስንል አሁን ለምሳሌ ቅድም እንዳወራነው ሙከስ ምንድነው ስራው ብለናል። ትራፕ ዴብሪስ ዋርምስ ኤንድ ሞይስቸር ኢንካሚንግ ኤር ነው። የተለያዩ ቆሻሾችን ዋርሞችን ወይም ደግሞ እርጥበታማ ነገሮችን ወደ ሰውነታችን በሚገቡበት ሰዓት ላይ ከሙከሱ ጋር በመቀላቀል እንዲቀሩ ወደ ሰውነታችን ውስጥ እንዳይቀላቀሉ ያደርጋል። በዚህ ሰዓት ላይ ደግሞ ሲሊያ ወይም ደግሞ ቲኒ ሄር ያለው ነገር ወደ ምናችን ይገፋዋል፣ ወደ ጉሮሯችን ወደ ትሮታችን ይገፋውና ልክ በአክታ መልክ አድርገን እነሱን እንተፋቸዋለን ማለት ነው እንጂ ወደ ሰውነታችን ውስጥ አይገቡም ማለት ነው። ሶ ኮልድ ስለ ኮልድ ኤር አውርተናል። እነዚህ ኮልድ ኤሮች ስሎ ቺሊያ ሙቭመንት አላቸው። ሶ ሙከስ አኩሙሌት ራን ኖዝ ነው። ሲቀጥል ደግሞ ዱሪንግ ኮልድ ኦር ፍሉ ቲክ ሙከስ ብሎክ ስሞል ሪሴፕተሮች ነው። ስለዚህ ጉንፋን በሚይዝበት ሰዓት ላይ በሚይዘንበት ሰዓት ላይ ወይም ደግሞ ቀዝቃዛ የሆነ አየር የሚያጋጥመን ሰዓት ላይ ሙከሳችን ምንድነው በጣም ስሞል ያደርግና ወይም ደግሞ ይወፍርና ስሞል የሆኑ ሪሴፕተሮችን ምን ያደርጋል ብሎክ ያደርጋል። የዛን ሰዓት ላይ ደግሞ ሉዝ ኦፍ ሴንስ ኦፍ ስሜል ይሄ የማሽተት አቅማችን እየተዳከመ ይመጣል ማለት ነው። ብዙ ጊዜ ጉንፋን ሲይዘን ነገሮችን የማናሸተው ወይም ደግሞ ይሄ ጠረን ያላቸው ነገሮችን የማናሸተው እነዚህ ሙከሶች ወይም ደግሞ ንፍጦቻችን ምን ስለሚሆነው ቲክ የሆኑና በዛ በኩል ስሞል ሪሴፕተሮች ደግሞ ይሄ ጠረንን ሴንስ የሚያደርጉት ሪሴፕተሮች ብሎክ ስለሚደረጉ በዛ ሰዓት ላይ ጠረን ምንም አይነት ነገር አናሸተም ማለት ነው። ስለዚህ የመጀመሪያው ከሰውነታችን ክፍላችን ውስጥ ብሪዚንግ ሲስተምን ስናነሳ መጀመሪያ የምናገኘው ማለት ነው ኖዝን ነው ማለት ነው። ስለዚህ አሁን በኖዛችን አማካኝነት ኦክሲጅንን ወደ ሰውነታችን በምናስገባበት ሰዓት ላይ ልክ ኖዝን እንዳለፈ በመቀጠል የሚያገኘው ማለት ነው ፍራንክስ ወይም ደግሞ ትሮት የምንለው ነው። ይህ ፍራንክስ ትሮት የምንለው ደግሞ ኤቲዩብ ሜድ ኦፍ ስኬለተል መስል ኤንድ ሙከስ ሜምብሬን ነው። ፍራንክስ ከሁለት ነገር ነው የተገነባው፣ ከስኬለተል መስል እና ከሙከስ ሜምብሬን የተገነባው። ከስኬለተል መስል ስንል ልክ እንደ መስል ጠንከር ያለ የቲዩብ ቅርጽ ያለው ሲሆን ሲቀጥል ደግሞ ሙከስ ሜምብሬን ነው። ሙከስ ሜምብሬን ስንል ደግሞ ልክ እንደ መስል ሆኖ ነገር ግን ላዩ ላይ ግን ሶፍት ነው። ሲቀጥል ደግሞ በጣም ለስላሳ ነው ማለት ነው። ይህም የሆነበት የራሱ ምክንያቶች አሉት። የመጀመሪያው ስለ ፍራንክስ ስናወራ ሪሲቭ ኤር ፍሮም ኖዛል ካቪቲ ነው። በአፍንጫችን አማካኝነት የሚገባውን አየር ምን ያህል ማለት ነው ሪሲቭ ያደርጋል። ሲቀጥል ደግሞ ኤርን፣ ፉድን እና ዋተርን ደግሞ ከኦራል ካቪታችን ይቀበላል። ከአፋችን ደግሞ አየርን፣ ምግብንና ውሃን ይቀበላል። ስለዚህ አፍንጫችንና አፋችን የተገናኙበት አንድ ክፍል አለ ማለት ነው። በአፍንጫችን በኩል አየርን ይቀበላል፣ በአፋችን በኩል ደግሞ አየርን፣ ምግብንና ውሃን የሚቀበል አንድ ክፍል አለ። ይህ ክፍል ማን ነው? ፍራንክስ ወይም ደግሞ አሁን ያወራነው ስለ በስኬለተን መስልና በሙከስ ሜምብሬን አማካኝነት የተገነባው ክፍል ነው ማለት ነው። ሶ ይህ የሚያገለግለው እንደምን አንደኛ ብሪዚንግ ሲስተምን ሰርቭ ያደርጋል፣ ሁለተኛ ደግሞ ዳይጀስቲቭ ሲስተምን ሰርቭ ያደርጋል ማለት ነው። ሶ ይሄኛው ሁለቱን ሰርቭ ያደርጋል። ኦፕን ኢንቱ ላሪክስ ኤንድ ኢሶፋገስ ነው። ወደ ሁለቱም ኦፕን ነው። ወደ ላሪክስም ኦፕን ነው፣ ወደ ኢሶፋገስም ኦፕን ነው። ማለትም አሁን ለምሳሌ አየር በምናስገባበት ሰዓት ላይ ከፍራንክስ ቀጥሎ የምናገኘው ላሪክስን ነው። ስለዚህ ብሪዚንግ ሲስተም ላይ ሲሆን ላሪክስን ኦፕን ያደርግልናል። ልክ ምግብን ዳይጀስቲቭ ሲስተም ላይ ስንገባ ደግሞ ኢሶፋገስን ደግሞ ኦፕን ያደርግልናል ማለት ነው። ሶ ወደ ሁለቱም እየተከፈተ እናደርግልናል ማለት ነው። ምግብን ከአየር አየርን ደግሞ ከምግብ ይለይልናል ማለት ነው። ሲቀጥል ደግሞ ኮንቴኖች አሉ። ቶንሲል የሚባል ኮንቴን አለ። ይሄ እንጥል የምናገኝበት ቦታ ሲሆን ይሄ ደግሞ ዊዝ ሊምፎሳይት ዳት ትራፕ ዲስትሮይ ኤንድ ኢንሄልድ ፓቶጅን ነው። ሶ እንጥላችን ምንድን ነው? የተለያዩ ሊምፎሳይት ባክቴሪያዎች የሚገቡበት ሰዓት ላይ ደግሞ እነሱን ትራፕ በመሰብሰብ ምን ማድረግ ነው? ዲስትሮይ የሚያደርግበት ክፍል ነው ማለት ነው። ሶ ፍራንክስ አለ። ስለዚህ አየርም በአፍንጫችን አስገባን ቀጥታ ወደ ፍራንክስ ይሄዳል። ፍራንክስ ደግሞ በአፍንጫችን የመጣውን አየር ይቀበልና ቀጥታ ለማን ነው የሚሰጠው? አየር ከሆነ ለላሪክስ ወይ ደግሞ ለቮይስ ቦክስ እንለዋለን ላሪክስን፣
ምግብ ከሆነ ደግሞ ለዳይጀስቲቭ ሲስተሙ ነው የሚሄደው። ሶ ዳይጀስቲቭ ሲስተሙ በጉሮሮ በኩል ስለሚቀጥል ወደ ኢሶፋገስ ይሄዳል ማለት ነው። ሶ በመቀጠል የምንመለከተው ላሪክስ ወይም ደግሞ ቮይስ ቦክስ የምንለው ነው። ሶ ይሄ ላሪክስ የምንለው ኮኔክት ዊዝ ፍራንክስ ኤንድ ቱ ትራኪያ ነው። ኮኔክት ፍራንክስ ቱ ትራኪያ ነው። ይሄ ፍራንክስን ቅድም ያወራ ነው ከትራኪያው ጋር ቀጥታ የሚያገናኝ አንድ ክፍል ነው ላሪክስ የምንለው ወይም ደግሞ ቮይስ ቦክስ የምንለው ማለት ነው። ሶ እዚህ ላሪክስ ውስጥ ሁለት ነገር ይካሄዳል። የመጀመሪያው ሬጉሌት ደ አማውንት ኦፍ ኤር ኢንተሪንግ ኤንድ ሊቪንግ ደ ለንግ ነው። ከአየር ከሳምባችን የሚወጣውን አየር ሊሚት ያደርጋል። ሲቀጥል ደግሞ ከአየር ከውጭ ደግሞ ከኖዛል ካቪታችን ደግሞ ወደ ሳምባችን ውስጥ የሚገባውን አየር ደግሞ ሊሚት ያደርጋል። ቱማች ኤክሰስ የሆነ አየር ወደ ከውስጣችን ወደ ውጭ እንዳይወጣ ያደርጋል። ኤክሰስ የሆነ አየርም ደግሞ ከውጭ ወደ ውስጥ እንዳይገባ ያደርጋል ማለት ነው። የመጀመሪያው ስራው ላሪክስ ይሄኛው ነው። ሶ ሜድ ኦፍ ሰቨራል ፒስ ኦፍ ካርትሬጅ አሉት። በውስጡ የተለያዩ ካርትሬጅ አሉ። ካርትሬጅ ማለት ሶፍት ቦኖች ናቸው። ሶ የመጀመሪያው ማነው? ኢፒግሎተስ የሚባለው ካርትሬጅ ነው። ይህኛው ኢፒግሎተስ የምንለው የቲኒ ኢላስቲክ ካርትሬጅ ነው። ኢላስቲክ ማለት ልክ እንደ ላስቲክ ይሰፋል፣ ተመልሶ ደግሞ ሽሪንክ የሚያደርግ ቀጭን የሆነ ካርትሬጅ ነው። ዳት ከቨር ደ ትራኪያ ኦፕኒንግ ዱሪንግ ስዎሊንግ ቱ ፕሪቬንት ፉድ ሊኩዊድ ፍሮም ኢንተሪንግ ኤንድ ደ ኤርዌይ ነው ማለት ነው። ሶ ልክ ትራኪያው ላይ ያለ ሲሆን ይሄኛው የትራኪያ ኦፕኒንግ ወይም ደግሞ ትራኪያው በሚከፈትና በሚዘጋ ሰዓት ላይ ጫፍ ላይ የሚገኝ ክፍል ሲሆን ምንድነው የሚሰራው? ቅድም እንዳወራ ነው ላሪክስ በአጋጣሚ የተለያዩ ወይ ምግቦችን ወይም ደግሞ አየሮችን ወደ መግባት ብሎ የሌለባቸው መስመሮች ሊያስገባ ይችላል። ወይ ደግሞ ብሪዚንግ ሲስተም እና ዳይጀስቲቭ ሲስተም መቀላቀል የለባቸውም። ሶ ምግብ ወደ አየር ትቦ ውስጥ ከገባ ትንታ ይፈጠራል። ሶ ያ ትንታ እንዳይፈጠር ምግብ በሚመጣበት ሰዓት ላይ ኢፒግሎተስ ኢላስቲክ ካርትሬጅ ስለሆነ ሀይ የሆነ ወይም ደግሞ ጠንከር ያለ ነገር ከመጣ ክሎዝ ያደርጋል። ነገር ግን ስስ የሆኑ ነገሮች አየር ወይም ደግሞ ትንፋሽ የሚመጣበት ሰዓት ላይ ግን ኦፕን ያደርጋል ማለት ነው። አጋጣሚ ከተፈጠረም ትንታ ነው የሚፈጠረው ማለት ነው። ሶ የመጀመሪያው ኢፒግሎተስ የምንለው ይሄ ሲሆን ግሎተስ የምንለው ደግሞ ኮምፖዝድ ኦፍ ቬስቲቡላር ፍሉይድስ ነው። ትሩ ቮካል ኮርዶች እንዲወጡ ወይም ደግሞ ይሄ አሁን የምናወራው ለምሳሌ ማወራው እንደዚህ ንግግር በሚወጣበት ሰዓት ላይ እያንዳንዱ ትሩ የሆነ ቮይስ ኮርድ እንዲወጣ የሚያደርገው ግሎተስ የሚባለው የሰውነታችን ክፍል ወይ ደግሞ ላሪክስ ላይ የሚገኘው ነው ማለት ነው። መጀመሪያው ላሪክስ ምንድነው? ትንታ እንዳይፈጠር የሚያደርግ ሲሆን ወይም ደግሞ በኢፒግሎተስ አማካኝነት የተለያዩ ትንታዎች የሚያስቀር ሲሆን፣ ሁለተኛው ነገር ደግሞ ሬጉሌት ነው የሚያደርገው ምንን የሚገባ አየርንና የሚወጣ አየርን ከለንጋችን ሬጉሌት ያደርጋል ማለት ነው። እሱም ያው በኢፒግሎተስ አማካኝነት ነው። ሲቀጥል ደግሞ ግሎተስ ደግሞ ምንድነው? ኮምፖዝድ የሆነ የተለያዩ የሚርገበገቡ ፍሉይዶችን የሚይዝ ሲሆን ትክክለኛ ቮይስ እንዲወጣ የሚያደርገው ግሎተስ ነው ማለት ነው። ሳውንድ ፕሮዳክሽን ማንጋን ያለው ላሪክስ ላይ ወይም ደግሞ ልክ እንደ ቮይስ ቦክስ ያለው ለዛ ነው ላሪክስ ላይ ሳውንድ ፕሮዳክሽን ይካሄዳል። ሶ ዘ ትሩ ቮካል ኮርድስ ኦሲሌት ቱ ፕሮዲውስ ሳውንድ ነው። ትክክለኛ ኦሲሌሽን ወይም ደግሞ ትክክለኛ መርገብገብ ማለትም ድምፅ የሚፈጠረው በመርገብገብ ስለሆነ ይህ መርገብገብ ትክክለኛ ኦሲሌሽን የሚፈጠረው ፕሮዲውስ የሚደረገው የት ነው? ላሪክስ ውስጥ ነው ማለት ነው። ላርጅ ፍለድስ ኢን ሜልስ ፕሮዲውስ ዲፐር ሳውንድ ነው። ሶ ብዙ ጊዜ ወንዶች ከሴቶች የተሻለ ዲፐር ወይ ነው የጎረነነ ድምፅ አላቸው። አሁን ለምሳሌ ከ18 ዓመታቸው ወይም ደግሞ ይሄ ጉርምስና ኤጅ ላይ ወንዶች ምንድነው አንድም ከሚያጋብቱት ነገር አንዱ የድምፅ የማጎርነን ወይ ደግሞ የመጎርመስ ድምፅ ነው። እሱ የሚከሰተው ምንድነው ከሴቶች ይልቅ ወንዶች ሞር ፍሉይዶች ስላላቸው ወይ ደግሞ ሞር የሚርገበገብ ስተርን የሚያደርግ ፕሮዲውስ ይህን ድምፅ ዲፐር የሆነ ድምፅ ፕሮዲውስ የሚያደርግ ፍሉይዶች ስላላቸው ነው። ላርጅ የሆነ ፍሉይዶች ስላላቸው ሳውንድ ፕሮዳክሽኑ ላይ ዲፐር ቮይስ ይመጣል ማለት ነው። የሴቶች ደግሞ ስሞል ፍሉይዶች ስላላቸው ቀጭን የሆነ ድምፅ ያወጣሉ ማለት ነው። ላሪክስ ውስጥ ምን ይካሄዳል? አየር ሬጉሌት ይደረጋል። ትንታ እንዳይፈጠር ኢፒግሎተስ ይከላከላል። ሲቀጥል ደግሞ በዋነኝነት ሳውንድ ፕሮዲውስ ይደረጋል ወይም ደግሞ ቮይስ ቦክስ የሚባለውም ለዛ ነው። እሱን ካለፈ በኋላ ቀጥታ ወዴት ነው የሚሄደው? ወደ ብሮንካይ እና ብሮንካይለስ ነው የሚሄደው። ብሮንካይ እና ብሮንካይለስ በአንድ ትቦ ላይ የሚሄዱ ወይም ደግሞ ልክ እንደ ዛፍ ሆነው አሁን ለምሳሌ ዛፉ ቅርንጫፉና ግንዱ እንደ ዛፍ ነው አይደል የሚታዩት። ዛፉም ቅርንጫፉ የአንድ አካል ባለቤቶች ሲሆኑ ነገር ግን እያንዳንዱ ስራቸው ይለያያሉ። ለምሳሌ ዛፍ ላይ ግንዱ ምንድነው ከመሬቱ ጋር ሰፖርት አድርጎ ተክሉን ማቆም ሲሆን፣ ነገር ግን ቅርንጫፎቹ ግን ምግብ በሚዘጋጅበት ለማዘጋጀት እያንዳንዱ ቅጠሎች ማዘጋጀት ነው ስራው። ስለዚህ ብሮንካይና ብሮንካይለስም ልክ እንደዚህ ነው አገልግሎታቸው። ቀጥታ ብሮንካይ የምንለው ፕራይመሪ የምናገኘው መጀመሪያ ብሮንካይ ነው። ፕራይመሪ ብሮንካይ ምንድነው ስራው? ብራንች ፍሮም ደ ትራኪያ ቱዋርድ ደ ራይት ኤንድ ደ ሌፍት ለንግ ነው። ስለዚህ ይሄ ከትራኪያችን ቀጥታ ይመጣና ወደ ሁለት ሳምባር ላይ ያለ
በቀኝና የግራ ሳምባ ነው ያለን። ስለዚህ ወደ ግራ ሳምባና ወደ ቀኝ ሳምባ ትራኪያውን የሚያመራው ማን ነው? ብሮንካይ ይባላል። ስለዚህ ይሄ ዋይ አይነት ብራንች ያለው ሲሆን አንደኛውን ወደ ግራ አንደኛውን ደግሞ ወደ ቀኝ የሚያዞረው ብሮንካይ ይባላል። ስለ የመጀመሪያው ይሄ ነው። ሶ ፈርዘር ብራንቺንግ ቱ ሰከንደሪ ኤንድ ተርሸሪ ብራንቾች ብሮንካይ አሉ። ስለዚህ ከዚህ ከሌፍትና ራይትም ከመክፈል አንጻር ሰከንደሪና ተርሸሪ ብሮንካዮች አሉ ማለት ነው። ሶ ብሮንካይለስን ስንመለከት ደግሞ አባውት 1 ሚሊሜትር ኢን ዲያሜትር 1 ሚሊሜትር ነው። ሶ ብራንች ኦፍ ተርሸሪ ብራንች ነው፣ ብሮንካይ ነው። ይሄ ብሮንካይ የምንለው የምናገኘው ተርሸሪ ብራንች ነው። የብሮንካይ ማለት ነው። ብሮንካይለስ የብሮንካይ ተርሸሪ ብራንች ነው። ማለትም የመጀመሪያው አንደኛው ሁለቱ ሳምቦቻችን የምንለይበት ዋይ ብራንች ነው። ሁለተኛው ወደ ውስጥ የሚገቡበት ሰከንደሪ ስትራክቸር ኦፍ ብሮንካይ ነው። ሶስተኛው ግን ተርሸሪ ብሮንካይ የምንለው ብሮንካይለስን ነው ማለት ነው። ሶ 1 ሚሊሜትር ዲያሜትር ነው ያለው። ሲቀጥል ደግሞ ሞርዛን 1000 ተርሚናል ብሮንካይሎች አሉ በሳምባችን ውስጥ 1000 የሚያህሉ በአንዱ ሳምባ ውስጥ 1000 የሚያህሉ የተሰነጣጠቁ ልክ እንደ ብራንች የሚሆኑ ተርሚናሎች አሉ፣ ኢንዶች አሉ። የብሮንካዩ ኢንዶች አሉ ማለት ሶ ብሮንካይለስ ስሙዝ መስል ነው ያለው። ምንም አይነት ካርትሬጅ የለውም ውስጡ፣ ምንም አይነት አጥንት የለውም። ቱ ሬጉሌት ኤርፍሎ ባይ ኤክስቼንጅ ቲዩብ ሳይዝ ነው። ቲዩብ ሳይዙን እያሰፋ እያጠበበ የሚያደርጋል ኤርፍሎ ወደ ሳምባችን ውስጥ እንዲገባ ያደርጋል ማለት ነው። ሶ ብሮንካይ ጀስት ትራክ ሲሆን ብሮንካይለስ ግን ምንድነው? ኤርፍሎን ሬጉሌት የሚያደርግ ቲዩብ ነው ማለት ነው። ሶ በመቀጠል የምናገኘው ደግሞ ከዚህ በኋላ አልቪዮላይ የምንለው ነው። ይሄ ደግሞ ጋዝ ኤክስቼንጅ ነው፣ ወይም ደግሞ ጋዝ ኦክሲጅን ወደ ሰውነታችን ወደ ሳምባችን ውስጥ የሚገባበት፣ ካርቦን ዳይኦክሳይድ ደግሞ ከሳምባችን ውስጥ የሚወጣበት ስቴጅ ነው ማለት ነው። ሶ ይሄ ብሪዚንግ ዞን ሲሆን ቢግን ዊዝ ተርሚናል ብሮንካይሎች ውስጥ አንድ ሳምባ ውስጥ እንግዲህ ከ1000 የሚሆኑ ተርሚናሎች በላይ ብሮንካይሎች አሉናል። እነዚህም ጆይንቶች ደግሞ የሚያገለግሉት ለሪስፓራቶሪ ብሮንካይሎሶች ናቸው። ሶ እነዚህ ሪስፓራቶሪ ብሮንካይሎሶች ምንድነው? የመጣውን ኦክሲጅን ወደ ሳምባችን ውስጥ ይረጩታል። በዛ ሰዓት ላይ ወደ አልቪዮላር ዳክቶች ይገባል ማለት ነው። ሶ አልቪዮላር ዳክቶ ከገባ በኋላ ወደ ካሌስተር ኦፍ አልቪዮላ ይገባል። ቀጥታ ምን ይካሄዳል ማለት ነው? ኤክስቼንጅ ይካሄዳል ማለት ነው። ካርቦን ዳይኦክሳይድ ወደ አልቪዮላ ይመለሳል። ከኦክሲጅን ደግሞ ወደ አልቪዮላ ወደ ብለድ የሚቀላቀልበት ማለት ነው። ሶ አልቪዮላር ሳክ የምንለው አለ። ይሄ ካሌስተር ኦፍ ኢንዲቪዥዋል አልቪዮላ ነው። እያንዳንዱ ኢንዲቪዥዋል አልቪዮላ አለው ማለት ነው። ወይ ደግሞ አየርን የሚቀያየርበት ፓርቶች አሉት ማለት ነው። እሱ ምን ይባላል? አልቪዮላር ሳክ ይባላል። ሶ ፌቸሩን ስንመለከት ኢላስቲክ ዎል ያለው። ኢላስቲክ ዎል አለው ስንል ልክ እንደ ላስቲክ የመለጠጥና የመሰብሰብ ሽሪንክ የማድረግና የመለጠጥ ባህሪ ያለው በአየር በምናስገባበት ሰዓትና በምናስወጣበት ሰዓት ላይ። ሶ አሁን ለምሳሌ አየር ወደ ውስጥ በምናስገባበት ሰዓት ላይ ሳምባችን ምናል ይሰፋል። ሶ በሚሰፋበት ሰዓት ላይ ምን አድርጓል ማለት ነው? ኢላስቲክ ዎል ተጠቅሟል፣ ወይም ደግሞ ሰርፌስ ኤሪያውን ኢንክሪዝ አድርጓል፣ ጨምሯል እንላለን። ሲቀጥል ደግሞ ኮኔክትድ ባይ አልቪዮላር ፖርስ ነው። ቱ ሜንቴን ኢኳል ኤር ፕሬዠር ነው። እያንዳንዱ አልቪዮላር ፖሮች አሉት። ይህም እያንዳንዱ አልቪዮላር ፖሮች ምንድነው ጠቀሜታቸው? ኢኳል የሆነ ኤር ኤክስቼንጅ ነው። 50 ለምሳሌ በቁጥር ብናስበው 50 የሆነ ኦክሲጅን አስገብተን 20 ካርቦን ዳይኦክሳይድ ማውጣት የለብንም። እያንዳንዱ የሚገባውም የሚወጣው ምንድነው እኩል ነው መሆን ያለበት ማለት ነው። ሶ ይህም ደግሞ በሰራውንዲንግ ባይ ካፒላሪ ፎር ጋዝ ኤክስቼንጅ ነው። በእያንዳንዱ ደግሞ ቦታዎች እዛው ሳምባችን ላይ ደግሞ ካፒላሪ ቲዩቦች አሉ። ቅድም ካፒላሪ ምን ላይ አንስተን ነበር? አፍንጫችን ላይ አንስተን ነበር። እነዛ ካፒላሪ ተመልሰው ምን ላይ እናገኛቸዋለን? ሳምባችን ላይ እናገኛቸዋለን። ሶ እነዚህ ደግሞ ጠቀሜታቸው ምንድነው? ጋዝን ኤክስቼንጅ ለማድረግ ትልቁ ሚና ይጫወታሉ ማለት። ስለዚህ አጠቃላይ በሜጀር ፓርት የምንላቸው በብሪዚንግ ሲስተም ውስጥ እስካሁን ከነሳናቸው መካከል የመጀመሪያው ኖዝን አግኝተናል። ኖዝ የመጀመሪያው አየር ማስገቢያም ማስወጫም የብሪዚንግ ሲስተማችን አካል ሲሆን፣ ቀጣይ ደግሞ ፍራንክስን አግኝተናል፣ ላራንክስን አግኝተናል፣ ትራኪያ አለ፣ ብሮንካ አለ፣ ብሮንካይለስ እና አልቫዮላ አለ ማለት ነው። እነዚህ የሁሉ አጠቃላይ ሜጀር ስትራክቸር ኦፍ ብሪዚንግ ሲስተም የምንላቸው ናቸው ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል